ከእናንተ ጋር የምቆየው በል የምግብ ዝግጅት ጋር ትገኛላችሁ። እንግዲህ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ አብረን ለህይወታችሁ ጠቃሚ የሆኑ ምግቦችን ዛሬ እንሰራለን። በተለይ ደግሞ የብዙ ሰው አንገብጋቢ ችግር የሆነውን የማንጋጭላ ድርቀትንና የማገጭና መንጋጭላችሁ ብዙ ማይታዘዝላችሁ ሰዎችን ዛሬ በምግብ ችግራችሁን እንፈታለን። በተለይ ደግሞ ሴልሶች ምትተውኑ ሰዎች ትወና ላይ ማስታወቂያ የምትሰሩ ሰዎች አንደበታችሁ በደንብ መከፈት አለበት። ይሄ የማንጋጭላ ድርቀታችሁ ሊለቃችሁ ይገባል። በነገራችን ላይ እፍረት የሚላችሁ በተለይ ትወና ላይ አንደበታችሁ ክፍት እንዲል ዛሬ ቆንጆ ነገር ሰርቼ አሳያችኋለሁ። ይሄ ምግብ ዝግጅት ክፍል እንግዲህ በእኔ ቢመራም ብዙ ጥናት ተደርጎበት በምግቦች ላይ በጣም ትልቅ ሪሰርች ተሰርቶ ነው እዚህ ጋር ማቀርብላችሁ። ስለዚህ ከችግራችሁ እንድትላቀቁ እንግዲህ ዛሬ እኔ አብራችሁ ቆያለሁ። በመጀመሪያ ግን ሰብስክራይብ ሳታደርጉ ይሄን የምግብ ዝግጅት ማየት አይቻልም። ዛሬ የምሰራው የጥቅል ጎመን አትክልት ሾርባ ነው። እጅግ የሚገርም ሚራክል የሆነ ጥቅም ያለው የአትክልት ሾርባ ነው የምንሰራው። ለየት ባለ ሁኔታ ይሄ ነገር ግን ያስጠላል። ይሄን እናነሳዋለን። አዘገጃጀቱ በጣም ቀላል ነው። በየቤታችሁ ትሞክሩታላችሁ። The amazing አትክልት ይሉታል። በነገራችን ላይ ራሻዎች the amazing አትክልት ይሉታል። መጀመሪያ በነገራችን ላይ በየሀገሩ አሰራሩ ይለያያል። ማንኪያ ቢላዋ ምናምን መጠቀም አያስፈልግም። በእጃችን ልክ ዶሮ እንደምንበልተው አይነት ሲምፕሊ ልክ የሰው ስኪን ቆዳው ዴድ ስኪን የሚባለው እንዳለ ሁሉ ጥቅል ጎመን ላይ ዴድ ስኪን አለ እና እስከዚህ ድረስ አሁን እስከ ላጥፉ ድረስ ዴድ ስኪን ነው። ይሄንን ጋርቤጅ ውስጥ እንጥለዋለን ማለት ነው። እቺ ንጹህ ፓርት ነው አድሮ ይሄንን ከላጥን በኋላ ውሃ ካለ እናጥበዋለን። ውሃ ከሌለች ምንም ችግር የለውም። ያደገው ራሱ በውሃ ነው፣ በተጣራ የተፈጥሯዊ ውሃ ገብቷችኋል። ሁሉንም የጥቅል ጎመኑ ፓርት ተመልከቱ። ስለ ድምፁ ራሱ ተመልከቱ። ይበቃኛል። አሁን ይኸውልህ የምታደርጋላችሁ እዚች ጋር ያደረኩት 2 ኩባያ ውሃን የተጠቀምኩት እዚህ ጋር ፈልቷል። ውሃዬ ቀጥታ ምንም አይነት ማጠብ ሳያስፈልገኝ ይሄንን ጥቅል ጎመን እንዲህ ሳደርገው ራሱ ያንሳል። ያማሰብኩ ስመጣ ያነሰ ይመጣና የሚገርማችሁ ይቀልጣል። ጥቅል ጎመን በባህሪው ይቀልጥና መረቁ ብቻ ይቀራል። የሚገርማችሁ እዩት፣ ቤታችሁ ብዙ ጊዜ አፍሉትና እዩት፣ ከዛ መረቁ ብቻ ነው የሚቀረው። ይሄንን ለተወሰነ ሰዓት እንግዲህ ይንተከተካል። ግን ዝም ብለን አናረግበትም። ሽንኩርት የሚገርማችሁ አናረግበትም። ግን እኔ አሁን በጣም ልማድ ስላለኝ የመክተፍ ዝም ብለን እንከትፋለን። ሲታይም በዩቲዩብ ምናምን ደስ ይላል። ምክንያቱም ሼፍ በሌ ምን ያህል ሙያ ይችላል የሚለውን እንግዲህ በሰብስክራይብ ስታደርጉ በደንብ ተከታተሉታላችሁ። በነገራችን ላይ እየተንፈቀፈቀ ነው ያለ። እሺ እስከሚደርስ ድረስ እኔ ደግሞ የሽንኩርት ሰላጣ ሰርቼ እበላለሁ። ባላየን የምከትፈው አንተ ቀጥሎ ምን ነበር ማድረግ? ቃሪያ ነው። የተጣመመ ቃሪያ ቢሆን ጥሩ ነው። የተጣመመ ቃሪያ ቢሆን በጣም አሪፍ ነው። አከታተፍ በባንግላዴሽ በነበረ ቆይታ ነው የተማርኳት። እቺን እንጨምራለን። በጣም አሪፍ። እሺ አሁን በነገራችን ላይ እናንተ ፐርሲሊ ካላችሁ መጨመር ትችላላችሁ። እኔ ጋር የለኝም። ፐርሲሊ በጣም ብጨምሩበት ለቴስቱ ነው ለአፋችሁ እንጂ ምንም ችግር የለውም። አሁን ደርሷል። የቱርክ ጨው ያስፈልገኝ ነበር። የለም እሱ። እሺ ጨው ጨምረናል ብለን እናስባለን። ጨው ተዘጋጀ። እሺ በጣም ጥሩ። አሁን ይሄንን ይቀልጣል ብዬ ነበር። በነገራችን ላይ
ጥቅል ጎመን በሙሉ እንደዚህ እሳት ሲመታው ይቀልጣል ብዬ ነበር። አልቀለጠም። ስለዚህ እናጠለዋለን። ማጥለያ አንተ ቅድም እንደነገርኳችሁ እጅግ በጣም ብዙ ጥቅም ነው ያለው። አፍ ለማይፈቱ ህፃናትን ብታጠጧቸው ወዲያውኑ አፍ የሚፈቱ 5 ወር በ4 ወራቸው አፍ ይፈታሉ። ጥሩ። አሁን ቀዝቀዝ ማለት ስላለበት ስቶቫችንን እናጠፋለን። ከዛ እንደተለመደው ካሜራማናችን ሰራነው ምግብ ይቀምስልናል። ካሜራማን አልቀምስም እንዴት? እና እኔ የልጆች አባት እኮ ነኝ። ፍግም ልበል እንዴ? እየተከታተላችሁ የምትገኙት ያው የቤል ኦፊሻል የምግብ ዝግጅት ፕሮግራማችን ነው። ሰውነታችሁ በወሊድ ምክንያት ሊሆን ይችላል፣ በችግር ምክንያት ሊሆን ይችላል። በጣም የወፈራችሁ ሰዎች በጣም ብዙ ምግቦችን እዚሁ እየሰራሁላችሁ ሽንቅጥ የምትሉበትን ሁኔታ አመቻቻለሁኝ። በዛ ነው ማስተር ያደረኩት። አመሰግናለሁ። ይመቻችሁ፣ ዘና በሉ። ይሄንን ምግብ ማን ይብላው የሚለውን ወደ በኋላ እንመካከርበታለን። ይመቻችሁ። እችን አሁን የምንወያያት እንቅረጣት አንዴ ይቻላል። ካሜራ አደራ እያንዳንዱ ስተታቸውንም ቅረጽልኝ። በጣም አሪፍ። እሺ እንቀጥል። ምንድነው ፈልጋችሁ የመጣች? ምን ልርዳችሁ? እኔ እንኳን አውቃለሁ በዝና በእውነት ብዙ ሰው ነው የሚያየው። አዎ ቤቢን ቢዛት የመጣሁት ያው አንዳንድ ነገሮች ለሷ ስለሚያስፈልግኝ ነው። በጣም ጎበዝ ሰው ነው። ባርዬ አፌ ቁርጥ ይበልልኝ። ነገር ይሆናል። አይ አድርሼ ነው የመጣሁት። ላንቺ ማጥብሽ ላንቺ ከውስጥ ጠብስልሻለሁ። አመሰግናለሁ በጣም። ችግር አደረስከው። ምን እግር ጣላችሁ? ምን ልርዳችሁ? ያው ምንድነው እኔ እንኳን እንዳልኩ በዝና አውቃለሁ። ቤቢ ትንሽ ውፍረት አስቸገረኝ ምናምን ብለህ አንተ ጋር እንሂድ እላለሁ። ያው አንተ እንድትቀንስ ካረካት ነው የሚይዣት የመጣሁት። ከ6 ወር በፊት ነው ከቱርክ የመጣሁት ነው። በ6 ወር ውስጥ 12 ኪሎ ምናምን ጨምሬያለሁ። ልታወራ ነው ታማከረኝ። ውፍረት ነው የሚያሳስባችሁ ማለት ነው? በጣም። ስለዚህ ውፍረት ግን አንተ ነህ የምትመስለው ውፍረት መቀነስ የሚያስፈልግ ነው። ግን አሁን የመጣሁት ለሷ ነው። አዎ የሚያቀላም አለ። አይ ትኩረቴን ወደ ይሄ ነው። ምንድን ነው ያልተጠየቀው? እኔ ችግር የለውም። በነገር ላይ እኔ ያማከርከኝን ነገር እሱ ላይ ተግባራዊ አደርገዋለሁ። አይ አንቺና እሱ እኮ ካልሲና ኮፍያ ነው ልዩነታችሁ። እንደዚህ አፉን የታሰረ ማዳበሪያ ከሚመስል እሱ ይገረገል ብዬ ነው ከመጣች የፈረንጅ ውሻሽ ነው የሚመስለው እንጂ ምንም ወንድም አቤት ሰላም አይደለም። አይ ነው አይደለም። ሙያዊ እንትኔ ነው። አሁን ስታዩ እንደዛ ነው የሚመስለው። እኔ እኮ መንገድ ላይ ሰው ሲያየኝ ምናምን አለ አይደል፣ ሁልጊዜ ዝንጥ ቤት ስለመውጣ እኔ ነበር የሚመስለኝ። አሁን ነው የገባኝ። የኛ ሰው ደግሞ ማዳበሪያ ይወዳል። ማዳበሪያ እንወዳለን። ወንድም አቤት ወንድም ያው ወደ መጣንበት ነገር ብንገባ እሺ ገባል። ያው ለአገልግሎት አይደል የመጣችሁ? ለሁላችሁም የሚያገለግል ነገር ነው እያወራን ያለነው። ግን ተነጋገርን። አንተም ግርማ ሞገስ ኖሮ ከሷ ጋር ብትከተል። ለግርማ ሞገስ ነው የፈርኩት። እንደዚህ አስፋልት ስታሻግር ራሱ ግርማ ሞገስ ቢኖር ጥሩ ነው። እንኳን ሌላ ቦታ እየሰማሁ ኤኒዌይ እሺ ቦርጭ አካባቢ እሺ፣ በተለይ እዚህ አካባቢ እንዲቀንስ የሚያደርግ ነገር ታሳየኝ ደስ ይለኛል። ለምንም ነገር እንኳንስ ይቅርና ለውስጥ ደዌ ሁሉ ነው የምንሰጠው። ምንም ይሄ ምንም ችግር የለም። በኔ ጣዩ ያልኩሽ ቤቢዬ ትክክለኛው ቦታ ነው የመጣው። እንትን ሂሳቡ ወደ ሂሳቡ ጥንድ ሆነው ሲመጡ በጣም ክብር ሲሰማኝና ብዙ ዋጋ ቀንሳለሁ። እውነት ለመናገር ዋጋ ቀንሳለሁ። ለእህቶቻችን ደግሞ ያለኝ ክብር በጣም ላቅ ያለ ስለሆነ እንግዲህ ያው ፓኬጅ አለኝ እንደምታውቂው። መቼም ሰምተሻል ብዬ አስባለሁ። ወደ እኔ ስትመጪ እዚሁ ለመገልገል ከሆነ ትንሽ ጨመር ይላል። ነገር ግን አገልግሎቱን ለመስጠት ብቻ የተመላለስሽ ከሆነ ደግሞ 150 ሺህ ብር ትከፍያለሽ በወር። የ6 ወር አንዴ ትከፍያለሽ ማለት ነው። የምን 150 ሺህ
ቤብ 150 ሺህ ብር ለአንድ ወር ያው ክትትሉም እንዳለ ሆኖ ማለት ነው። ቤቢ ለወጥ 150 ሺህ ብር እናውጣ? ቆይ ቤቢ እንረጋጋ ትንሽ እንዴ ነው። ለወጥ 150 ሺህ ብር ላውጣው? ይሄ አይ ቆይ ወጥ አይደለም የሚባለው፣ ይሄ ሪሲፒ ይባላል። ሪሲፒ ወጥ እናንተ ጋር ያለው እናንተ። ቆይ ቤብ ተረጋጋ፣ እንዴ አታስጨንቀኝ። እኔ ነኝ ችግር የለውም ምን ያወጣለሁ እንዴ? ቆይ ገንዘብ አይደል? የኛው ገንዘብ አይደል? ይቅርታ እሺ እናቴ። ያው እኔ ቅድም ብያለሁ አይደለ ከሀገር ውጭም ረጅም ጊዜ ስለኖርኩ ምናምን ያ የምትለው እንደዛ ነገር ስለሆነ እኮ ተረዳሽ። እረዳለሁ። እኔም ላንቺ ብዬ እኮ ነው ለማያውቁ ሰው ብዙ እኔም ማስረዳት አልፈልግም። እንደውም እውነት ለመናገር ብሩ በጣም ነው ያነሰብኝ። እዛ በጣም ውድ ነው፣ በጣም ውድ ነው እና የእውነት አስረዳዋለሁ ያለውን ነገር ቀስ ብዬ። እሺ በነገርሽ ላይ ያው ለሱ ቢሆን በዶላር ነግሬው ይሄኔ ፌንት ነቅሎ አይነሳልሽም ብዬ በዶላር ነግረው ነበር፣ ግን አንቺን ስለማከብርሽ አመሰግናለሁ በጣም። ስለዚህ ሁለተኛ አማራጭ አልከውን ንገረንና። በጣም አሪፍ። እሺ ሁለተኛው አማራጭ እንግዲህ ያው እዚሁ ሁሉንም ነገር እኔ እከታተልሻለሁ፣ ክትትሉን እያደረግኩልሽ እዚሁ ወደ ቤትም መሄድ ሳይጠበቅብሽ ሁሉንም ነገር አቅርቦቱም ከኔ ሆኖ የምትመገቢውን የምትጠጪውን ሁሉ እየመረጥኩልሽ እዚሁ እየተኛው ተኝተሻል እያደርኩ ማለት ነው። ተኝቼ እዚሁ ሆና በቃ እኔ ነኝ የምንከባከባት፣ ስተኛ የምንቀሰቅሳት እኔ ነኝ። በጣም አሪፍ አደርጋታለሁ። በ3 ወር እንደውም የሚገርምህ ይሄ ፓኬጅ በ3 ወር በ4 ወር ሙሉ የምትፈልገውን ለውጥ ታመጣለች። ይሄ ነው የምፈልገው። ፈለግሽ? ይሻልሻል። ፈለግሽ? አዎ ቤቢ ይክፈልና በቃ ነይ ማለት ነው። ነይ ማለት ነው። ከዚህ ወጣም ጋር ልተኝ ነው እንዲያሳብሽ ማለት ነው። እንዲያሳብሽ ንገረኝ። ሽንቅጥ ማለት ስለምፈልግ ነው። በቃ እንደዚህ ነው ማለት መሸናቀጥ ይሄ ነው እንዴ? ወንድሜ እኔ እዚህ ድረስ ያመጣሁት ቤት ድረስ መጥቶ የሚያስተካክልሽ ነገር ካለ ብዬ ነው እንጂ ለእሷ ግን እዚህ ይሻላል። እኔ እንደውም ይቅርታ ወንድሜ ምንም አልተመቸኝ። የተሻለ ቦታ ወስድሻለሁ። አይ ምርጫው የእሷ ነው እንግዲህ። አዎ ምርጫው የእሷ ነው። ድሮን ሳሪ በባለቤት ልገባ ነው እንዴ? ምርጫው የእሷ ነው ይላል። አንተ ምን አይነት አፍ ነው ያለው? ባለቤት ነው። ግን ምንድን ነው ሀሳብሽ? እኔ እከፍላለሁ በቃ። እንዴ ምን ሆነ ነው እኮ ስለከፈልሽ ታዲያ እዚህ ቤት ልኖሪ ነው እንዴ ሀሳብሽ? ንገረኝ እስኪ። ምን አገባ? መሸናቀጥ ፈልጋለሁ አይደል? መሸናቀጥ ፈልጋለሁ። ስለዚህ ምን ትመስለኝ እንዴ? በቃ እንዴ ማለት ነው ማለት ነው። ተጋብተን ዝም ብለን አለናል እንጂ ምን ማለት ነው? እችን ለእምባ ትጠቅማለች። አይንህ ላይ ቀባት ለእምባ ጥሩ ነው። በጣም ነው አመሰግናለሁ። ለእምባ አይደል?